እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ። የአስቸኳይ ጊዜ አዋጁን ተላልፈዋል በሚል ከአውሮፓ መልስ በቁጥጥር ስር የዋሉት ዶክተር መራራ ጉዲና ተላልፈዋል ከተባሉበት አዋጅ በተጨማሪ በበርካታ ወንጀሎች መከሰሳቸው ይፋ ሆኗል። ዶክተር መራራ የትጥቅ ትግልን ከመረጡ ቡድኖች አመራሮችና የኢትዮጵያ መንግስት ተቀናቃኝ ከሆኑ የመገናኛ ብዙሃን ጋር ተዳብለው በከፍተኛ ወንጀሎች ተከሰዋል። ይፋ በሆነው ባለ 25 ገጽ ክስ ላይ ዶክተሩ አጠፉት የተባለው የተዘረዘረ ሲሆን ጠቅለል ተደርጎ ሲቀመጥ የሀገሪቱ መሰረታዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተቋማት እንዲናጉና እንዲፈርሱ ለማድረግ ሁከት በማነሳሳት የሰው ሕይወት እንዲጠፉ አስደርገዋል፣ በኢንቨስትመንት የተሰማሩ ወገኖች የንብረት ውድመት እንዲደርስባቸውም አድርገዋል የሚል ነው። በክሱ ላይ የሞቱ ሰዎች ቁጥር ያልተቀመጠ ሲሆን እሳቸው አደረጉት በተባለው የሁከት ጥሪ ሰበብ በተለያዩ የኦሮሚያ ከተሞች በተነሳው ብጥብጥ ጠፋ የተባለው ንብረት ግን ወደ 300 ሚሊዮን የኢትዮጵያ ብር የሚጠጋ ነው። አቃቢ ሕግ የዶክተር መራራን ወንጀል ለማሳየት በኦሮሚያ ሚዲያ ኔትወርክ ላይ በወቅቱ እየተካሄዱ ያሉ ህዝባዊ ቅዋሜዎችን በተመለከተ የሰጧቸውን ቃለ ምልልሶች ጠቅሰዋል። የወንጀል ሕግ አንቀጽ 32 1 ሀና ለአንቀጽ 38 ንዑስ አንቀጽ 1 አንቀጽ 27 ንዑስ አንቀጽ 1 አንቀጽ 238 ንዑስ አንቀጽ 1 እና 2 ተጠቅሰው ከቀረቡባቸው ክሶች በተጨማሪ የአስቸኳይ ጊዜ አዋጁን በመጣሳቸው ተጨማሪ ክስ ተከፍቶባቸዋል። የሐሰት ወሬ በመንዛት የሚልም ሌላ ተጨማሪ ክስ አለባቸው። በአጠቃላይ ዶክተሩ የተከሰሱት በ3 ክሶች ነው። ዶክተር መራራ ጉዲና በአንደኛ ተከሳሽነት በተጠቀሱበት መዝገብ ላይ በሁለተኛ ተከሳሽነት የተመዘገቡት ፕሮፌሰር ብርሃኑ ነጋ ናቸው። ዶክተር በሚል ነው መዝገቡ ላይ የተጠቀሱት። ጃዋር መሐመድ ሶስተኛ ተከሳሽ ሲሆን የኦሮሚያ ሚዲያ ኔትወርክና ኢሳት ቴሌቪዥን አራተኛና አምስተኛ ተከሳሾች ናቸው። አራተኛና አምስተኛ ተከሳሽ ድርጅቶች የጸረ ሽብር አዋጅ 652/01 ተጠቅሶም ተከሰዋል። ባለፈው ዓመት በተፈጠረው ሁከትና ብጥብጥ ውስጥ በሰዎች ሞትና ንብረት መውደም ውስጥ እጃቸው አለበት በሚል ከተከሳሾች መካከል አንዱ የሆኑት ፕሮፌሰር ብርሃኑ ነጋ ከዓመታት በፊት በሌሉበት በ2002 ዓመተ ምህረት በዋለ ችሎት ሞት እንደተፈረደባቸው አይዘነጋም። በክሱ ላይ ተከሳሾችና የተከሳሾች ተወካዮች በተለያዩ መደበኛና ማህበራዊ መገናኛ ዘዴዎች ላይ በመውጣት በክሱ ላይ ያላቸውን ስሜት ታጋርተዋል። የአርበኞች ግንቦት ሰባቱ አቶ ነአምን ዘለቀና የኦኤምኤኑ ጃዋር መሐመድ ክሱን አጣጥለውታል። የኢሳት የበላይ ኃላፊ የሆኑት አበበ ገለው ደግሞ ይህንን በአሜሪካ ድምፅ ራዲዮ ላይ ተናግረዋል። ህወሓት መራሹ የኢትዮጵያ መንግስት የተለያዩ የፈጠራ ወንጀሎችን በተቃዋሚዎች፣ በጋዜጠኞች፣ በሚዲያ ተቋማት ላይ ለረጅም ጊዜያት ሲፈበርክ እንደኖረ ሁላችንም እናውቃለንና አሁንም በኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ላይ የተመሰረተውን ክስ ከቁም ነገር አንወስደው። ከዚህ በፊት እንደነበሩት ክሶች ሁሉ በፈጠራ ላይ የተመሰረተ ወንጀል ያልሰሩ ሰዎችን ለመቅጣትና ለማሸማደቅ ያለመ ነው። ኢትዮጵያውያንን ጨምሮ በርካታ የአፍሪካ ሀገራት ዜጎች ተሰደው የሚኖሩባት ደቡብ አፍሪካ በሌላ ዙር የነውጥና የጥላቻ ጥቃቶች ሰበብ ተቸግራ ሰንብታለች። ገጀራ፣ ዱላ፣ ጡብና መሰል ቁሳቁሶችን በመያዝ የሌላ ሀገራት ዜጎችና የከፈቷቸውን የንግድ ቤቶች በጋራ የሚያጠቁት ደቡብ አፍሪካውያን ለእርምጃቸው የተለያዩ ምክንያቶችን ያቀርባሉ። ተሰዶ የመጡ አፍሪካውያን ሥራዎቻችንን ወሰዱብን፣ የአደንዛዥ ዕፅ ዝውውርና ሴተኛ ዳሪነትን አዛመቱብን ከሚሉት ጀምሮ ስደተኞቹ ጋጥ ወጦች ናቸው እስከሚለው ግብረ ገባዊ ሰበብ ድረስ ብዙ ይዘረዘራል። ከሰሞኑ በፕሪቶሪያ በነበሩ የውጭ አገራት ሱቆች ላይ ጥቃት ደርሷል። በድርጊቱ የተቆጡ የውጭ አገራት ዜጎች በበኩላቸው አንድ ላይ በማበር ሊያጠቋቸው ከመጡት ጋር በመፋለም ከፍተኛ ግጭት ውስጥ ገብተዋል። ግጭቱን ለማብረድ ፖሊስ የፕላስቲክ ጥይት፣ አስለቃሽ ጋዝ እንዲሁም የውሃ መድፍ ተጠቅሟል። ፍልሰተኞች ከሀገራችን ይውጡ በሚል ሰላማዊ ሰልፍ የጠሩ ቡድኖችም አሉ። የኔልሰን ማንዴላ ፋውንዴሽን ይህንን ሰልፍ የጥላቻ ሰልፍ ሲል ኮንኖታል። በሰልፉ ላይ ግጭት መፈጠሩም አልቀረም። የደቡብ አፍሪካ መንግስት ሰሞነኛውን ጥቃት ያወገዘ ሲሆን
ተገቢና ህጋዊ ሰነድ የሌላቸውን ፍልሰተኞች የሚቀጥሩ ተቋማትን ለመቅጣት ግን ቃል ገብቷል። የደቡብ አፍሪካውያንን ቁጣ በከፍተኛ ሁኔታ ያስተናገዱት ናይጄሪያውያን ሲሆኑ ከተጎጆች መካከል ኢትዮጵያንም አሉበት። በእስካሁኑ ጥቃት ከ30 እስከ 40 የሚሆኑ የኢትዮጵያንና የሶማሊያን የንግድ ቤቶች ጥቃት እንደደረሰባቸው ታምሩ አበበ የተባሉ በደቡብ አፍሪካ የኢትዮጵያን ማህበረሰብ ተወካይ ለአሜሪካ ድምፅ አማርኛው አገልግሎት ከሰጡት ቃል ለመገንዘብ ችለናል። ኢትዮጵያና ደቡብ ሱዳን አዳዲስ ውሎችን ከሰሞኑ ተፈራርመዋል። አንደኛው ውል የደቡብ ሱዳንን የነዳጅ ማውጫ ቦታዎች ከኢትዮጵያ ጋር በቀጥታ መንገድ ከማገናኘት ጋር የተያያዘ ነው። ፓሎች ከሚባለው የደቡብ ሱዳን ቦታ ማላካል እስከሚባለው የምዕራብ ኢትዮጵያ ስፍራ ድረስ መንገድ እንደሚዘረጋ ተነግሯል። ይህም መንገድ በመጠቀም ለኢትዮጵያ ነዳጅ ዘይት ለመሸጥ ነው እቅዱ። በትናንትናው ዕለት የደቡብ ሱዳን ፕሬዝዳንት ሳልቫኪርና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንና ሌሎች የጋራ ሥራዎችን በሚመለከት ውልና መግባቢያ ሰነድ ፈርመዋል። ደቡብ ሱዳን በቀን 100,000 በርሜል ነዳጅ ለማምረት እችላለሁ ብላለች። ኢትዮጵያ በ2014 የፈረንጆቹ ዘመን ብቻ በግሎባል ኢኮኖሚ ዳትካም ላይ በወጣ ጥናት በቀን ከ60,000 በርሜል በላይ ነዳጅ ትጠቀማለች። ሱዳን ትሪቡንና ብሉምበርግ ምንጮቻችን ናቸው። በስተመጨረሻም አንድ ለመንገድ በዚህ ሰሞን የትውልድ ታሪኩን ለማወቅ ቀናኢ ስላለመሆኑ ሳብቅ አንድ ቪዲዮ አይተን ተወቃቅሰናል። ያማቅረባችን ግን ሁሉም በአንድ ቁንዳ እንዲሰፈር ሁሉም እንዲወቀስ እንዳልሆነ የሚታወቅልን ይመስለናል። ዛሬም በየልፍኙ ሕፃናት ልጆቻቸውን ስለ ታሪክና መልካም ግብር እያስተማሩ የሚያሳድጉ ወላጆች እንዳሉ ብዙ ማስረጃዎች አሉ። ከማስረጃዎቻችን አንዱን በመምዘዝ ዛሬ እንለያያለን። መሰናበቻችን በአንድ መዋለ ሕፃናት የምረቃ በዓል ላይ በአንድ ብላቴና የቀረበ ስለ ሀገራችን ባለታሪኮች፣ ባለውለታዎች የቀረበ ሙገሳ ነው። የቸር ቀን ይሁንላችሁ። እናመሰግናለን። ስሜ ዮሴፍ ማረጉ ይባላል። የመጣው ከጂጂቢ ነው። አሁን ግጥም አቀርብላችኋለሁ። የግጥሙ ርዕስ የእኛ ጀግናዎች ነው። ጤና ያስጥልስል ይሰጣል ጤና የሕፃን አባት የብላቴና በጫዋጭ ነው ከተፊልና ላምበረበና ተረበቁና ስማሰኛቸው ልጆች ሁሉ አባ ተስፋዬ አባ ሳሉ ቁጭ በሉ ልጆች አልቻልኩም አባ እንዴ ልቀመጥ የኮር መብራት የቆመ መብራት እናት ኢትዮጵያ ካቀጣጠላት እንዴት አድርጌ ልቀመጥላት? አቤ ማራቶን አቤ ቢቂላ አንተ ከፊፊ ሌላ ከኋላ ጉድ አደረግከው ያ ሁሉ ጀግና በእግሮቹ ባዶ በእግሮቹ ኦና በብላዜማ አገር ሲደንባ ተወለደልን አግዲዱረማ ፍሬ ቀመኖ እሱ በመጣ በሽታ ጠፋ ከነቀንዳጣ እድሜን አታርቂ ለጋሹላት ተከፈተና ዳጋንጅበቱ ዓለሙኑ አነቃነቀው ሙሉ አስታስታቂ ስንት ታጠቀ አትደናገጥ አጠፍራ ወንድ በልበቃ ብሎ ቴጋ ሲቀር ፖቲጋስ ቀድሞ ሲቀናናት ኃይል ይነግሰ ገብረ ስላሴ ውወት ከሰማይ እናወረደ ከረሳውላ ዓለም አበደ ውነትን ገባ ሊና ከበደ የለምናለው ከአሁን በኋላ በጋንጉሉጉ ከኒ ሊላ የአፍሪካ አባት እንደ ማንዴላ ልጆች ሲያርሱ ወርቀ ካወራ ልጅ ረብሬ ጎበናን ጠራ የጎበና ልጅ እማማ በበሽ ልጆች ብላ ልጅ ሰበሰበ በፕሮፌሰር አሸናፊ ጣት ዋሽንቱን ይዞ እረኛ መንጣት እረኛ ሲላል ከቴሚነዳ ዋሽንቱን አየው ከነኩፋዳ የአፍሪካ ልጆች አይችሉ ሲሉ አሳየችዋ ደራርቱ ሁሉ ከባቱ አቤት ከነደራርቱ ወርቅ ይታፈሳል በአይነቱ የጥበብ ታምር ወርቁም ቤት አለ እጆቹን ቢያጣ እጅ አበቀለ እህል በጥበብ ጉብለር ተማሪ እጁ ሲቀጥል እንደ ፈጣሪ የአባ ጋምጥጦ
የምንጥልጡ አርጓዮቶማ ጣይቱቱ ወየወየስል ሳጋርጎ ወየ ከጎዳናታ ጎጆ ቤታየው ጌታ ያለርሳስል ጎዳና ያለቃ ቤት ነው የገብረሃና ወደ አለቃ ቤት እግሬ ሳነሳ በስታገደለ ተስፋዬ ካሳ በመኖፊቶ ልብሰዘክነ እማወለዶ ከነ ፒያናቸውን ስሰማ ድቄ አጨበጨብኩት እማወልስጌ